ይኸውላችሁ ዮኒ ማኛ ላይፍ ሲገባ ምን ትሉል? ይውጡ እርሶ ሰውዬ ውጡልን፣ እርሶ ሰውዬ እያላችሁ ኮሜንት ላይ ጻፉላችሁ። መዳኘት ያለበት አንቺ ቤት አይደለም። ለምን መሰለች? አንቺ ነሽ ይሄን ነገር ያልሽው። ኩዊን ሊያ አንቺ ምን እንዳለች ሊያ ሲናገራት፣ ሊያ ምንድን ያለችው? ይሄ ሜሴጅ የተላከልህ ከኛ ከጎናችን ካለ ሰው ነውና አውቄዋለሁ አለችው። ግን ቀለንቁላል ብዙ ነገር ትሰራለች እኮ የተቆጣጠረው ነው። የ47 ዓመት ሰውዬ ነኝ እያለ ሰምቼው ቅድም ሳቅር ወርጉት ማርያም 47 ያልፋል። ባለፈውም 47 አሁንም 47 ነው እንዴ? 50 ገብቷል እሱ ሰውዬ። ለምሳሌ ትክክለኛ የሆነ ነገር ሊያወራ እኮ ይችላል። ግን አንዳንድ ሰው ሰላምታው ራሱ የማይጠማችሁ ሰው አለ። ሰላምታው ራሱ ሰላም እንዴት ነህ ሲል የማይጠማችሁ ሰው አለ። እንደዛ ነው ለኔ እሱ ሰው። በፍጹም አትሸወዱ። በቃ ሊሸቀልባችሁ ነው። በሲስተም ሊገባላችሁ ነው። የጃኒ ጊፍተሮች ካሉ ወይ አዶናይ ጊፍተሮች ምናምን ካሉ በዛ ሊሸቀል ነው። በቃ ደግሞ በዚህ ሲስተም ሊመጣ ነው። ሲስተም ነው፣ እናጋልጣለን እኛ ደግሞ። በፍጹም ሲስተሙ እኛ ላይ አይሰራም፣ ወጣቶች ላይ አይሰራም። በቃ ሽማግሌዎች ለቀቅ አድርጉልን፣ ሚዲያውን ልቀቁልን። 10 ዓመት ተቆጣጠር ወጣት። በቃ ለወጣቶች እኛ ወጣቶች እንቆጣጠረው አይደል? እኛ ወጣቶች እንቆጣጠረው። በቃ ውጡልን፣ እርሶ ሰውዬ ውጡልን፣ አንፈልገውትም። አንዴ እዚያ ያወጫብሩናል፣ አንዴ እዚያ ያወጫብሩናል፣ አንዴ ፖለቲካ ያወጫብሩናል፣ አንዴ ሃይማኖት ያወጫብሩናል፣ አንዴ እዚህ ጓደኛ መሽዋል ያወጫብሩናል። በቃ እርሶ ሰውዬ በእናቶት ውጡልን ከዚህ ሶሻል ሚዲያ። በቃ ውጡልን፣ አንፈልገውትም። እንዴ አንፈልገውትም። በቃ አንፈልገውትም ከተባለን አንፈልገውትም ነው። ለምን አይረዱንም? በግልጽ ወርደው እኔ እናቴ ትሙት ወርዶ እኔን ከኔ ጋር እንግዲህ እኔ ቢወልድኝ የኔን 2 ሊያፈራ ይችላል። እግዚአብሔርን ኮሜንት ላይ ጻፉላቸው። የምሬን ነው ብላችሁ ውጡልን እርሶ ሰውዬ። በቃ ይሄ መሪ ቃላችሁ አድርጉት። ሁላችሁም ኢትዮጵያ ዮኒ ማኛ ባያችሁት ላይቭ ላይ ገብታችሁ ውጡልን እርሱ ሰውዬ፣ ውጡልን፣ ውጡልን በቃ እያላችሁ ግር ብላችሁ በቃ አስወጡት። በቃ ሁላችሁም ማለት ያለባችሁ ተነስ፣ የኢትዮጵያ ሕዝብ ወጣቶች ተነሱ፣ ውጡልን። በቃ እንደዚህ ብለን እናስወግደው። ካልሆነ መፈትፈት ሆኗል ስራቸው። አንዴ እኔ አጀንዳ ሲያጣ ነው እኔ እስር ቤት ሆኜ ነው ያየሁት። አክቹአሊ የወር አበባ በዚህ ወጥቶ በዚህ አንተን የሚያክል የድሮ 1 ብር ዳቦ የመሰልክ ድፍድፍ ያልክ ሰውዬ የተወለድከው እናትህ የወር አበባ አይተው ነው። በወር አበባ ሊቀልድ ሞከረ። አይቻለሁ እኔ ተውት። እኔ ለሚናገረኝ አይደል ነገርኩ። የድሮ የ1 ብር ዳቦ አለ ይሄ እንደዚህ ድብልብሉ እሱን የመሰልክ ሰውዬ አንተ እሱን የመሰልክ ሰውዬ የተወለድከው እናትህ የወር አበባ አይታ ነው። አንተ ግን የወር አበባ ላይ ታሾፋለህ። እንደው ለአንድ ቀን ባሳየህ ፈጣሪ መድኃኒዓለምን ባሳየህ። ልጆች የወለድከው ሚስትህ የወር አበባ ስላየሽ ነው። የወር አበባ ባታይ ሚስት አትወልድም። ብሮ አፍሮ እኮ ነው። በእኛ ፊት 50 ዓመት ብሎ ማክበር እኮ አፍሮ እኮ ነው። እሱ እኮ እዚህ ቲክታክ ላይ ያለ ነው። የሁላችንም እኮ አያታችን እኮ ነው። ጸጉሩ ስላስተከለ ሕፃን የሆነ መስሎት ነበር። አስቢው ግን ታውቃለሽ ማርያምን፣ እኛ እኮ የነሱ በቃ ያለ እድሜያችን ያለ ቦታችን እኮ የገባ ነው። በቃ ማርያምን እኔ ዝም ብዬ ሳስበው እናቴ እኔስ ፈጣሪ ሲል ነው ከነዚህ አሮጊቶች ጋር መጡ መሀል ላይ ያስገባኝ። ወላ አለ ሀብታ ቲንክ ሶ ማች እኔ ከምሬን እኮ ነው። አሁን እነ ዮኒ ማኛ እነ ዮኒ ማኛ ያልኩትን ስቀሲ ትራውሱ ለዲ ቆለጠው እነ ፊንገር እነ ዝሆኒ እኮ ያሮጌ መጦሪያ መግባት ነበርባቸው። በአሁኑ ዘመን ያሮጌ መግባት ነበርባቸው። በእነሱ እንለማመድ ነበር። አሁን እኛ ደግሞ ሃውስ ቢልዲንግ ምናምን ስናረግ በእነሱ እንለማመድ ነበር። እዚህ ደረጃ ለሆነ ሰው ነው እኔም እምጠላት። ገባችሁ? ባለጌ ነው። በዛ የተነሳ ነው
አሁንም ስቶሪ ያደረገችው እሷ ስለሆነች ስቶሪ አድርጋለች። ወዳጅነት እንደዚህ ነው። ወዳጅነት እንደዚህ ነው ወይ? አልተደረሰባት። ስሟን አልጠሩ እነዚህ ሰዎች ስሟን እንኳን አልጠሩ። ስቶሪ ግን አድርጋ ነገር ስታብላላ ታያላችሁ። እና እንደዚህ አይነት ሰዎች በጣም ነው የምጠየፈው። ስለዚህ አሁንም ፔጄኔ ላልሻቸው ጓደኞች እኔው ቤት ልዳይ ማለት የማይመስል ነገር ነው። የማይመስል ነገር ነው። ከፈለግሽ ማለት ነው ዮኒ ማኛ ጋር ችግር አለ ካልሽ ቴዲ ቤት ቴዲ ሐዋሳ ቤት ነይ ኩይሊያ ቴዲ ሐዋሳ ቤት ነይ። የሰው ስም ስለምታጠፊ ቴዲ ሐዋሳ ቤት እነሱ ይምጡ፣ አንቺም ነይ። አንቺ ቤት ግን አይመጡ። ስለዚህ በጣም 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 እንደዚህ አይነት የምራውን ቲክታክ የሚባል ነገር ሸዳውን ቢሆን አቤት ስንት ስራ አጥ እንደሚኖር ታውቃለህ? በቲክታክ ተማምኖ ቁጭ ያለ ስንት ሰው አለ። እኛ እኮ በቃ ምንድን የሚባለው ከመጣ ይምጣ ካልመጣ የሚቀር ምን ልኮ ነው እንዴ? ስንት አለ በዛ የሚኖር እኮ ስንት ህዝብ እንዳለ ተቀደሽ ማርያም ማለኝ ግጠም አለኝ ጎንደር ሲነካ ግጠም አለኝ ትግራይ ሲነካ ግጠም አለኝ ነው የራስ አንቺ ማረ አሁን ሆነ እየለመነች የነበረው ዋን ፍላወር እያለች የነበረው እንደገና አሁን ልትገቢ ነው። ኧረ በቃ ይሄን ህዝብ ኧረ ገደልሽው። ኧረ በቃ ይሄን ህዝብ ምን አገባ ከታለበ ትለበው ምን አገባ አንተ። አይ ረስቀድን ባልደረባ አይኮነች የስራ አጋሪ የስራ አጋሪ ነኝ ማለት አብረን የምንለምነው እኮ ምንጣፍ አልያዝንም ሆነን ነው እንጂ የኛ እኮ ምን እንደሚባል አሌክስ አንተ ላይቭ በገባ ቁጥር ስለ ማርያም በል እኔ ብዙ ጊፍት እሰጣለሁ። አንበሳ ስለ ማርያም ባልኩን ቁጥር አንበሳ ሰጥኛለሽ እንጂ ይሄ ማርያም ሰው ለነዛው እንዴ የማርያም ስም ሲጠራ ልቤ እንደዚህ ስለሚል እሰጣለሁ። ስለ ማርያም ወይ ምን አደረኩኝ አለልኝ። ስለ ማርያም በልበት ጊዜ አምጣ ታብታብ ዋን ፍላወር አይደለም እንዴ? ስለ ማርያም ከምል ዘመናዊ ተሻሽለው ከመጣው ልመናው ምን ችግር አለው እኮ? ይሄም እኮ ልመና እኮ ነው። ምን አለበት? ስለ ቅዱስ ሚካኤል ስለ ቅዱስ ገብርኤል ነው የቀረው እኮ። ስለ ማርያም ስለምቻዬ እያያችሁ አትለፉኝ። አግኝቻ አጣው ነኝ በስመ አብ ወልድ ወመንፈስ ቅዱስ ይቀበል ሲያምርብህ ክህሎት እኮ ነው። ግን ታውቂያለሽ አሁን ወጣሽ ለምኝ ቤት ባያንት ትችያለሽ አንቺ ዘረኛ ተብላ፣ ሁለተኛ ደግሞ እንደ ሎዛ ጎዛ ልትረገጥ ነው። ይህንን ነገር ስለምታደርግ ምንድነው የፈለገችው እሷ? ለምንድን ነው ግን የሆነ ነገር ሰው ሲናገራችሁ ማንም እንደደገፈች አድርጋ እነሱን ወደዛ ታወጣና እዚህ ጋር ሌሎቹን መመለስ የማትችሉት ለምንድን ነው? የሆኔንስ ውጣ የምትሉት ለማስረገጥ ይሄ ነው እንግዲህ የሆነው ነገር እና ሊያ ሾው በፔጇ ትናገራለች። ወጣ እነሱ ከሰጧት እናንተ ናችሁ ትላለች። የሆነ እኮ ነው የከፈተላችሁ ይህንን ሚዲያ። እናንተ እኮ አታውቁም ነበረ። ግን ችግሩ ምንድን ነው? ብዙ ጊዜ በዘረኝነት የሚሄዱ ሰዎች መጨረሻቸው እንደ ህወሓት አፈር ከድሜ መብላት። በዘረኝነት የትግራይ ፈልጉበት ሰዓት ላይፍን የሚያውቁበት ሰዓት በቃ ሊሳሳቱ ይችላሉ። ሁላችንም ከዛ የበለጠ ተሳስተናል። የዮኒ ማኛ አልፎ እኮ ይኸው ምን አግብቶ ወልዶ እንዳለ ሁላችንም በዚህ እድሜ በዚህ በልጅነታችን ብዙ ነገር አድርገናል። አሁን ሚዲያ ስለሌለ የሚቆጣጠረን ስለሌለ ነው። ስለዚህ ሽማግሌዎች እጃችሁና እግራችሁ ሰብስባችሁ እነሱ ይታረቁበት፣ እነሱ ወደ ሰላም፣ እነሱ ወደ ስራቸው ይግቡ። እናንተ አርጅታችኋል። ከኋላ ሆናችሁ ታብታብ አድርጉ። ኩዊን በነገራችን ላይ ብዙ ሰው ኮመንት ሊያ ትምጣ ተባለ። ሊያ ማለት ሊያሾ ትምጣ ሲባል አይ ሊያሾን አልፈልጋትም ኩዊን ትምጣ አለ። ገባሽ? ሊያሾ የፈለገ ነገር ሚስጥሩ እጇ ላይ አለ። እሷ ብትመጣ ነገር ልታበላሽ ነው። አንቺን ግን እዚህ ጋር ነገሮችን እንትን ብሎ አንቺን ለማስጠላት ፈልጎ ነው እንጂ ሊያ ትምጣ እያሉት አንፈልግም። ሊያ ትመጣም ማለት ቴንኪው በቃ ቴንኪው። አልመጣም ጋይስ፣ እፈራለሁ። አይናፋር ነኝ።
አለቅ አይናፋር ስለሆንኩኝ ሰው ቤት አለ። አሁን እኮ አይቴም እንደ ኮመንቱ በጠቅላላ አንቺን እኮ ትክክል ነሽ እያሉ እኮ ነው። በጠቅላላ ትክክል ነሽ እኮ እያሉ ነው። ምክንያቱም ደረሱበታ። ይኸውልህ ሞሳድዬ ኩዊን ውሸቷን ነው እያሉ ቢጽፉ ራሱ አይ ዶንት ማይንድ እውነት ምንም አይመስለኝም። ለምን እንደሆነ ልንገርህ፣ እኔ ካመንኩበት ፍንክች የምል ሰው አይደለም። እኔ ትላንትና የመጣው ሰው አይደለም። ጠንቅቄ አውቃለሁ። ደግሞ እኔ ነገርኳችሁ። አንድ በፍጹም ኤልሻዳይ ደርሳብኝ ታውቃለች? ደርሳብኝ አታውቅም። ኪዲ ደርሳብኝ ታውቃለች? ደርሳብኝ አታውቅም። በጣም የምወዳቸው ደስ ግን ተከታታዮች የእነሱ ተከታታዮች አይደሉም። ቢኮዝ እኔ ጌም ተጫዋች አይደለሁም። ጌም የሚጫወቱ ማናቸውንም ሰዎች አልከታተልም። የጌም ሰው አይደለሁም። ደርሳብኝም መጥፎ ነገርም ሲናገሩ ተቆርጦም አይቼም አላውቅም። አንድ ጊዜ ከቤታዮ ጋር ተጣሉ። ግን ምንም እኔ የተናገርኩት ለቤታዮም አንድ ጊዜ አግዤ የተናገርኩት ፖስቱ ትክክል አይደለም ብዬ መልስ መልሻለሁ። ኤልሻዳይን በምንድን ነው አልተናገርኩም። ቆንጆ ናት ብዬ ተናግሬ ሊሆን ይችላል። ኪዲ ጭራሽ ከባርባራ ጋር ሲጋጩ ነው እንጂ ማለም አልገባም። ይሄ ግን ጃኒ ላይ ሁሉም ሲወረውርባት እንደ እኔ እውነቱን እያወኩ ለምንድን ነው አፍ የሚዘጋው? እንደውም እውነቱን ልንገራችሁ፣ ሂዱና ንገሯቸው። የውሸት ነው ጓደኝነታቸው። ኪዲ ኤልሻዳይ ምናምን ሁሉም እዛ ጋር እየተፈራሩ ያሉ የውሸት ጓደኛ ማቾች ናቸው። ለምንድን ነው ገባሽ? እርስ በርስ አይተማሙም። እና አሁን ዮናስ የመጣበት ምንድን ነው ኤልሻዳይ እንድትነካበት ስለማይፈልግ የእሷን ነገር ሊሸፋፍላት ነው የመጣው። እኔ ልንገርህ አንድ ነገር፣ እኔ ያንን ካልኩሌት ሳላደርግ ቀርቼ አይደለም። እሺ ዮኒ ማኛ እና ኤልሻዳይ አግባብ እንዳላቸው አውቃለሁ። እሺ አግባብ አላቸው። አሁን እኔ እሷን እንትን ለመከላከል ነው። እኔ ደግሞ በንግግር ስተት የሰው ስም ልጠራ እችላለሁ። በቃ እንትና የላከው ሰው ይምጣ ብዬ ልል እችላለሁ። ያለው ሰው እዚህ ውስጥ አለ አልልም። በቀደም ለታ ሊያሾ ምን አለች? ልክ ነህ፣ አይቼዋለሁ እሱን ቪዲዮ። እንዴ እቺ ሊያሾ እንትን ልትል ነው እንዴ ብዬ ሁሉ አይቼዋለሁ ስለ እውነት። ስለዚህ